بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. كرمضان بهالا ተወዳጅ ከሆኑ ከጾም አይነቶች ውስጥ ከሸዋል ወር 6 ቀናትን መጾም ይገኝበታል። በዚህ ጾም ዙሪያ የተለያዩ ጥያቄዎች፣ ብዥታዎች በተደጋጋሚ ይነሳሉ። ይህ ጾም በየዓመቱ የሚደጋገም ከመሆኑም ጋር ሰዎች አምና የጠየቁትን ዘንድሮም ይጠይቃሉ። በዚህ ዙሪያ ብቻ አይደለም፣ የተለያዩ ጥቃቅን የሚባሉ ጥያቄዎችን ለዲን እውቀት ትኩረት ካለመስጠትና በዲን ጉዳይ ካለማሰብ ካለመጨነቅ የመጣ በየዓመቱ ይኸው ጥያቄ ራሱ ይጠየቃል። እንደዚሁ ረመዳንም ሲመጣ እያንዳንዱን ጾም የሚያፈርሱ ነገሮችን ማወቅ ግዴታ ሆኖ ሳለ ከዛ ውስጥ አንዳንዱን የተለያዩ ሰዎች ያነሱ ይህ ጾም ያጠፋል አያጠፋም ያሉ ሲጠይቁ ይሰማል። በመሰረቱ እንዲህ አይነት ጥያቄዎች እያንዳንዱ ሙስሊም ሊያውቃቸው ዋጅብ ግዴታ ከሚሆኑ ከእውቀት ዘርፎች ከዕልም አይነቶች የሚመደቡ ናቸው። ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም፣ እስላማዊ እውቀትን መፈለግ እያንዳንዱ ሙስሊም ላይ ግዴታ ነው የሚል የነቢ ሰለላሁ ዐለይሂ ወሰለም ሐዲስ አለ። ዒልምን ሰው ዑለሞች ለሁለት ነው የሚከፍሉት። ፈርደል ዐይን የሆነ እያንዳንዱን ለአካለ መጠን የደረሰ ሙስሊምን የሚመለከት የእውቀት አይነት አለ። ይህ ከጾም ጋር ከዘካ ጋር ከሐጅ ጋር የሴት ልጅን ከወር አበባ ስትጠራ ከወሊድ ደም ስትጠራ በመልኩ መታጠብ እንዳለባት ያሉ የግድ እስላምን ቀጥ አድርጎ ለማቆም የሚረዱ መሰረታዊ የሆኑ እውቀቶችን ማወቅ እያንዳንዱ አማኝ ግዴታ ነው። አላህ ዘንድ ይጠየቃል ይህን ግዴታ ያልተወጣ ሰው ማለት ነው። ሌላኛው ፈርደል ኪፋያ ነው። ዝርዝር ነገሮችን ማወቅ የተወሰኑ ዑለሞች ካወቁ በቂ ሊሆን ይችላል። እነሱ ግን ይህን የሚያውቁ ካሌሉ ሁሉም ወንጀለኞች ይሆናሉ አላህ ዘንድ። መሆኑም ረመዳን ሲመጣ፣ ሐጅ ሲመጣ፣ ዘካ ሲመጣ በተደጋጋሚ የሚነሱ ጥያቄዎች አንዴ ከተነገረን ይሄን ሁሌ ልናስታውስና ያወቅነውን ተግባራዊ ልናደርግ መራጃዓ ልናደርግ ልናስታውሰው ገባናል። የሸዋልን ጾም በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም ውስጥ ባለው ሐዲስ መሰረት 6 ቀን ከሸዋል ወር የጾመ ሰው ዓመት ሙሉ እንደጾመ ይቆጠርለታል ብለዋል። ያኒ መን ሷመ ረመዳነ ثم أتبعه 6 من شوال كان كصيام الدهر أو كما قال صلى الله عليه وسلم ረመዳንን ወር የጾመና ከዛም ከሸዋል ወር 6 ቀን የጾመ ሰው ዓመቱን ሙሉ እንደጾመ ይቆጠርለታል ብለዋል። ከሸዋል ወር ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ثم أتبعه 6 من شوال ሸዋል ከሚባለው ወር የጾመ ሰው ረመዳንን አስከትሎ 6 ቀን የጾመ ሰው ነው ያሉት። በመሆኑም የሸዋል መጀመሪያውም ይሁን መሃሉም ይሁን መጨረሻውም ይሁን የተጾመ እንደሆነ እነዚህ አጅሮች ይገኛሉ። ሆኖም ሳለ ግን በተደጋጋሚ የሚነሱ ጥያቄዎችና ሰዎች መሃል ብዥታን የሚፈጥሩ ጥያቄዎች አሉ። አንደኛው ቀዳ ያለበት ሰው ረመዳን ላይ ቀዳ ያለበት ሰው እንደሚሆን ሴት በዑድር ያፈጠሩ ሰዎች ቀዳውን ነው ቀድመው መጾም ያለባቸው ወይስ 6ቱን ቀን ሱናውን መጾም ይችላሉ የሚል ጥያቄ በተደጋጋሚ ይነሳል። የተወሰኑ ዑለሞች 6 ቀን ቀድሞ ጾሞ ከዛ በኋላ ቀዳውን ማውጣት ይችላል፣ በተለይ በቂ ጊዜ ያሌለው ሰው ይላሉ። ሌሎች ደግሞ የተወሰኑ ዑለሞች ከፈርዱ ፊት ሱናውን መጾም አይቻልም፣ ተገቢም አይደለም፣ ማስቀደም ያለበት ዋጅቡን ነው ቀዳውን ነው ይላሉ። ይህ የረመዳን ጾም ቀዳ ብቻ ሳይሆን ሌላ የነድር ጾም ያለበት ሰው እንደዚሁ የከፋራ ጾም ያለበትም ሰው ጭምር 6 ቀንን መጾም ሱናውን ከዋጅቡ ማስቀደም አይኖርበትም። ይህ ሐቂቃ ሙሐቂቆች የሚባሉ ዑለሞች ማለት ነው፣ በጣም ሐዲስን ቁርአንን የሚያጠኑ ዑለሞች፣ ማስረጃ ላይ ጥንቃቄ የሚያደርጉ በሕት የሚያደርጉ ዑለሞች የሚመርጡት አስተያየት ነው። ፈርድ ያለበት ሰው ዋጅብ የሆነ ቀዳ መውጣት ያለበት ጾም ያለ ሱና አይጾምም የሚሉት ይህ ቅድም እንዳልነው ከማስረጃ አንፃር ጠንካራውን። እንደዚሁ ከላይ የተጠቀሰው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መን ሷመ ረመዳን ثم أتبعه 6 من شوال ረመዳንን የጾመ ከዛም ከሸዋል ወር 6 ቀን የደገመን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ቀዳ ያለበት ሰው 7 ቀን 6 ቀን ወይም 20 ቀን ቢሆን ቀዳ ያለበት ሰው የረመዳኑን ቀዳ ሳይሞላ ሸዋልን ቢጾም በሐዲሱ መሰረት ረመዳንን የጾመ ከዛም ከሸዋል 6 ቀን የጾመ የሚለው ትሩፋት ውስጥ አጅር ውስጥ አይገባም። ስለዚህ ዓመት ሙሉ እንደ ጾም የሚቆጠርለት ረመዳንን ሙሉ በሙሉ ያለማቋረጥ ጾሞ አቋርጦ ከነበረም
በተፈቀደለት ጊዜ ቀባ አውጥቶ የጾመ እንደሆነ 6ቱን ቀን የጾመ እንደሆነ አጅሩን ያገኛል። ሆኖም ከኺላፍም ለመውጣት ብዙ የሐዲስ ዑለሞችም ቡኻሪን ጭምር ማለት ነው የሚሉት አጅሩ የሚገኘው ሙሉ አጅር የሚገኘው ነብዩ 6 ቀን ከሸዋል የጾመ ረመዳንን ጾሙ ከሸዋል 6 ቀን የጾመ አመት እንደ ጾም ይቆጠርለታል ያሉት ሙሉ አጅር የሚገኘው ቀባ ያለበት ሰው ቀባውን አውጥቶ ሸዋልን ሲጾም ነው። ሆኖም ይሄን ልብ ማለት ይጠበቅብናል። ሌላው 6ቱን ቀን አከታትሎ መጾም ግዴታ አይደለም። አስለን ሸዋልን መጾም ዋጅብ አይደለም፣ የጠበቀ ሱና ነው፣ ትልቅ አጅር የሚያስገኝ ነው እንጂ። ሆኖም ሳለ ግን የፈለገ ሰው አከታትሎ መጾም ይችላል፣ ከዒድ ማግስት ጀምሮ ማለት ነው። የፈለገ ሰው ደግሞ አለፍ አለፍ ያለ 1 ቀን ያረፈ 2 ቀን ያረፈ መጾም ይችላል። ሁለቱም ይቻላል። ላኪን ኸይር ስራ ከመሆኑ አንፃር ከመስከዳደም ኸይር ስራ ላይ መልካም ስራ ላይ ከመስከዳደም ከመፍተን አንፃር እንደዚሁ ወደፊት የሚመጣው ነገር አይታወቅምና ኸይር ነገር ላይ ቶሎ ለመዋል ጊዜን ለመጠቀም በሚል ማስቀደሙና አከታትሎ መጾሙ ይመረጣል። ሌላው ሸዋልን ሳይጾም ያለፈው ሰው ቀባ ማውጣት ይችላል ወይ ሸዋልን የሚል ጥያቄዎችም ይነሳሉ። ዑለሞች የሚሉት ከኢብኑ ባዝ ወገይሪሂ ረሒመሁላህ አልአምዋት ወሐፊዘ አልአሕያ ራሱን የቻለ ወቅት አለው የሸዋል ጾም። ስለዚህ የሸዋል ወሩ ከወጣና ካለቀ ቀባ አይወጣም ነው። ባይሆን በዑድር ምክንያት መጾም የፈለገ በዑድር ምክንያት የሸዋል ወር ያለቀበት ሰው ኢንሻአላህ ከአላህ አጅር ሊያገኝ ይችላል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በህመም ምክንያት ወይም መንገድ በመሄድ ምክንያት ያደርገው የነበረን ዒባዳ ያቋረጠ ሰው አላህ ሱብሓነሁ ወተዓላ ጤነኛ ሆኖና ሀገሩ ውስጥ በነበረበት ጊዜ እንደሚሰራው አጅር ይሰጠዋል በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የሸዋልን ንያ በተመለከተ ምን ተብሎ ነው የሚነየተው የሚሉ ሰዎች አሉ። ማንኛውም ዒባዳ በምላስ ተብሎ በምላስ የሚባል ንያ የለውም፣ በልብ ነው። እነማል አዕማሉ ብንያት ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት። የንያ ቦታው ደግሞ ልብ ነው፣ በምላስ የሚባል ነገር የለም። በመሆኑም ከሸዋል ወር 6 ቀን መጾም ልዩ ትሩፋት አጅር እንዳለው በማወቅ ነገ ጾማለሁ ማለት ነው። በውስጥ ነው። ይሄም ተነስቶ ስሑር መብላት ንያ ነው። ኢብኑ ተይሚያ እንዳሉት ረሂመሁላህ ተዓላ አማ በአንደበት ነይቱ ሰውመ ሸዋል ተብሎ የሚነየት ነገር የለም። አጋጣሚ ማታ ሳይነይት የረሳ ሰው ከነጋ በኋላውን ከቢነይት ችግር የለውም። ሱና ጾም ከነጋ በኋላ ይነየታል። ላኪን አጅሩ የሚገኘው ከነየቱበት ሰዓት ጀምሮ ነው። ሌላው ይሄን በተደጋጋሚ የሚነሳ ጥያቄ ነው። ዋጅብና ሱናን ጾም አንድ ላይ ነይቶ መጾም ይቻላል ወይ? ቀባ ያለበት ሰው ቀባውንም እንደዚሁ ደግሞ የሰኞን ጾም ወይም የሸዋልን ጾም የሐሙስን ጾም ሁለቱን አንድ ላይ ነይቶ በአንድ ቀን መጾም ይቻላል ወይ? አይቻልም። በተለይ የሸዋሉ ማለት ነው። የሸዋሉን ጾም ሁለቱን አጣምሮ አንድ ላይ አይቻልም። ምክንያቱም የሸዋል ጾም ራሱን የቻለ ዒባዳ ነው፣ ልዩ ንያ ያስፈልጓል። የፈርድ ደግሞ ራሱን የቻለ ዒባዳ ነው፣ ራሱን የቻለ ንያ ያስፈልጓል። በመሆኑም ፈርዱን ወደ ሱና ዝቅ አድርጎ ከሱና ጋር ማጣመሩ ተገቢ አይደለም። ግን እንዲህና መሰል የሆኑ ጥቃቅን የሚባሉ ላኪን ማወቁና መረዳቱ አንገብጋቢ የሆኑ ነገሮችን ልብ ልንላቸው ይገባል። አላህ ሱብሓነሁ ወተዓላ ጠቃሚ የሆነ እውቀትን ከመልካም ስራ ጋር ይወፍቀን። ወላሁ ተዓላ አዕለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።